ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ ስለ ሙዝ ነው። እንግዲህ ሙዝ በሀገራችን እንዲሁም በዓለም ላይ ተወዳጅና በቀላሉ የሚገኝ ፍራፍሬ ነው። ሁላችንም የምንወደው ይህ ፍራፍሬ ከጣዕሙ ባሻገር ለጤናችን የሚሰጣቸው ጥቅሞች እጅግ በጣም ብዙ ነው። እንግዲህ በፋይበር በቫይታሚኖች እና በማዕድናት የበለጸገ በመሆኑ በቀላሉ በየቀኑ የምንመገበው ምግብ ውስጥ ልናካተው እንችላለን ማለት ነው። ታዲያ ሙዝን መመገብ ምን ያህል የጤና ትሩፋቶች አሉት የሚለውን በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። በተለይም ሙዝን በየቀኑ መመገብ የሚሰጣቸው 10 አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ሙዝን መመገብ ከሚያስገኛቸው እጅግ ብዙ ጥቅሞች መካከል እንግዲህ ዋነኛውና የመጀመሪያው ለልብ ጤንነት ነው። እንግዲህ ሙዝ በፖታሺየም የበለጸገ ነው። ፖታሺየም የደም ግፊትን ለማስተካከልና የልብ ጤንነትን ለመጠበቅ ወሳኝ ሚና ይጫወታል። በሰውነታችን ውስጥ ያለን አላስፈላጊ ጨው ወይም ደግሞ ትርፍ ሶዲየም እንዲወገድ በማድረግ በልባችን ላይ ያለውን ጫና የሚቀንስ ይሆናል ማለት ነው። ይህም እንግዲህ ለልብ ህመምና ለስትሮክ ተጋላጭነትን ለመቀነስ የሚረዳ ይሆናል ማለት ነው። በተጨማሪም በውስጡ የሚገኘው ማግኒዚየም የደም ግፊትን ለመቆጣጠር የሚያግዝ ይሆናል። ስለዚህ አንደኛውና የመጀመሪያው ሙዝን የመመገብ ጠቀሜታው እንግዲህ ለልብ ጤንነት ነው ማለት ነው። ሌላኛውና ሁለተኛው ሙዝን መመገብ የሚያስገኘው አስገራሚው የጤና ጥቅም እንግዲህ ለምግብ መፈጨት ስርዓት ነው። ይህም ከጨጓራ ጋር ተይዞ እንደማለት ነው። እንግዲህ ሙዝ በፋይበር የበለጸገ በመሆኑ ለምግብ መፈጨት ስርዓታችን በጣም ጠቃሚ ነው። በውስጡ ሁለት የፋይበር አይነቶች ይገኛሉ። እነሱም የሚሟሟ ፋይበር ወይም ደግሞ ሶሉብል ፋይበር ማለት ነው። ሁለተኛው እንግዲህ የማይሟሟ ፋይበር ወይም ደግሞ ኢንሶሉብል ፋይበር ተብሎ የሚጠራው ማለት ነው። እንግዲህ በተለይ ጥሩ ሙዝ ወይም ደግሞ ገና ያልበሰለ ሬዚስታንስ ስታርች የተባለ የፋይበር አይነት በውስጡ ይዟል። ይህ ንጥረ ነገር እንግዲህ በሆዳችን ውስጥ ላሉ ጠቃሚ ባክቴሪያዎች እንደ ምግብ ሆኖ በማገልገል የጨጓራና የአንጀት ጤናን የሚጠብቅ ይሆናል ማለት ነው። ስለዚህ ሙዝን እንዲሁ መመገብ በባዶ ወሳኝ ነው ማለት ነው። ማለትም ለምግብ መፈጨት ስርዓት ማለት ነው። ሌላኛውና ሶስተኛው እንግዲህ የሙዝ ጠቀሜታ የደም ስኳር መጠንን መቆጣጠሩ ነው። እንግዲህ ሙዝ ተፈጥሯዊ ስኳር ቢኖረውም ግላይሴሚክ ኢንዴክስ የተሰኘው መለኪያው ዝቅተኛ ነው። ይህ ማለት ሙዝ ከተመገብን በኋላ የደም ስኳር መጠናችን በከፍተኛ ፍጥነት እንዲጨምር አያደርግም ማለት ነው። በውስጡ ያለው ፋይበር የስኳር ወደ ደም ውስጥ የመቀላቀል ሂደትን ስለሚያዘገይ የስኳር መጠን የተረጋጋ እንዲሆን ይረዳል ማለት ነው። ይህም ሌላኛው አስገራሚው የሙዝ ጠቀሜታ ነው ማለት ነው። ማለትም የደም ስኳር መጠንን መቆጣጠሩ ማለት ነው። ቀጣዩና አራተኛው እንግዲህ ሙዝ ኃይል ለማግኘትና ለአካል ብቃት እንቅስቃሴ ወሳኝ ነው። እንግዲህ ሙዝ በቀላሉ ወደ ኃይል የሚቀይር የካርቦሃይድሬት ምንጭ ነው። በተለይ ስፖርት ከመስራታችን በፊት አንድ ሙዝ መመገብ ፈጣን ኃይል እንድታገኙ የሚረዳ ይሆናል ማለት ነው። እንግዲህ በውስጡ ያለው ፖታሺየም የጡንቻን ተግባር በማሳለጥ በላብ አማካኝነት ያጣነውን ንጥረ ነገር ማለትም ኤሌክትሮላይት ለመተካትና ከስፖርት በኋላ ሰውነታችን ቶሎ እንዲያገግም ያግዛል ማለት ነው። ስለዚህ ከስፖርት በፊትም ሊሆን ይችላል፣ ጠዋት ከስራ በፊትም ቀኑን ሙሉ ኃይል እንድታገኙ እንግዲህ ጠዋት ከመውጣታችሁ በፊት ወይም ከስፖርት በፊት ወይም ደግሞ ማንኛውም ኃይል የሚፈልግ ተግባር ከማድረጋችሁ በፊት ሙዝን መመገብ እንግዲህ ይረዳችኋል ማለት ነው፣ ኃይል እንድታገኙ። ቀጣዩና አምስተኛው እንግዲህ የሙዝ ጠቀሜታ በንጥረ ምግቦች የበለጸገ መሆኑ ነው። እንግዲህ ሙዝ እንደጠቀስኩላችሁ ከነዛ በተጨማሪም ሌሎች በርካታ ጠቃሚ ቫይታሚኖችንና ማዕድናትን ይዟል። ከነዚህ መካከል ቫይታሚን ቢ6 ዋነኛው ነው። ቫይታሚን ቢ6 እንግዲህ ለሰውነታችን የንጥረ ነገር ልውውጥ ወይም ሜታቦሊዝም፣ የቀይ የደም ሴሎች ምርት እና ለነርቭ ስርዓት ጤንነት አስፈላጊ ነው። እንግዲህ ሌላው ቫይታሚን ሲንም ይዟል። እንግዲህ ቫይታሚን ሲ ደግሞ ከሴሎቻችን ከጉዳት የሚከላከል አንቲኦክሲደንት ሲሆን የበሽታ የመከላከል አቅማችንን ያጠነክራል ወይም ደግሞ የሚያጠነክር ነው ማለት ነው። ሌላኛው ማንጋኒዝ ነው። ማንጋኒዝ እንግዲህ ኮላጅን የተባለው ንጥረ ነገርን
ለማምረትና ሴሎችን ከጉዳት ለመጠበቅ የሚረዳ ይሆናል ማለት ነው። ሙዝ ደግሞ እነዚህን 3 ዋና ዋና ንጥረ ነገሮችን በውስጡ ስለያዘ እነዚህ ንጥረ ነገሮችን በቀላሉ እንድታገኙ ይረዳችኋል ማለት ነው። ቫይታሚን ቢ6፣ ቫይታሚን ሲ እና ማንጋኒዝ ስለያዘ እነዚህ ደግሞ ከሴሎች ጉዳት የሚከላከሉ ወሳኝ ንጥረ ነገሮች ናቸው። ሙዝን እንግዲህ እነዚህ መያዙ እንግዲህ ወሳኝ ያደርገዋል ማለት ነው። እነዚህ እንግዲህ የሙዝ ዋና ዋና የሚባሉ ብዙ ጠቀሜታዎች ቢኖሩትም እነዚህ ዋና ዋና የሚባሉት ናቸው። ለልብ ጤንነት፣ ለምግብ መፈጨት ስርዓት፣ የደም ስኳር መጠንን ለመቆጣጠር፣ ኃይል ለማግኘትና ለአካል ብቃት እንቅስቃሴ እንዲሁም በንጥረ ምግቦች የበለጸገ መሆኑ ዋነኞቹ ናቸው ማለት ነው። እንግዲህ ሙዝ የንጥረ ምግብ ይዘት እንደ ብስለቱ ይለያያል። ይህም እንግዲህ አረንጓዴ ወይም ደግሞ ጥሬ ሙዝ የምንለው በሬዚስታንስ ስታርች የበለጸገ ነው። ቢጫው ደግሞ የበሰለው ሙዝ የምንለው የበለጠ ስኳርን ይዛል ወይም ጣፋጭ ነው። መሀል ላይ ብዙም ያልበሰለው ቢሆን ተመራጭ ነው። ብዙም የበሰለ መሆን የለበትም ከስኳር መጠኑ አንጻር ማለት ነው። እንግዲህ መካከለኛ የሚባለውን ብትመገቡ ተመራጭ ነው ማለት ነው። ከዚህም በተጨማሪ እንግዲህ ሙዝን መመገብ ያው ስሜትን ያሻሽላል። ጭንቀት ላይ ላለ ሰው ትንሽ ሙዱ ከፍ እንዲል ያደርጋል። እንዲሁም ከጡንቻ መሸማቀቅ እፎይታን ለማግኘት ይረዳል። ኩላሊትን ይደግፋል። ማራኪ ቆዳና ፀጉርም እንዲኖራችሁ ያደርጋል ማለት ነው። እንግዲህ ሙዝ ተፈጥሯዊ ጸረ አሲድ በመሆኑ ያገለግላል። እንግዲህ ሙዝ የጨጓራ አሲድን ያመክናል ወይም ደግሞ ኒውትራላይዝ ያደርጋል። ከቃር እና ከአሲድ ሪፍሌክስ ችግሮችም የሚፈታ ይሆናል ማለት ነው። እንግዲህ ሙዝን መመገብ ብዙ መመገብ ያለባቸው ሰዎች እንግዲህ ዋነኞቹ ስፖርት የሚሰሩ ሰዎች፣ አትሌቶች እንዲሁም የአካል ብቃት እንቅስቃሴ አፍቃሪዎች ሙዝን መመገብ አለባቸው። ከደም ግፊት በሽታ ጋር የሚታገሉ ህመምተኞች፣ የምግብ መፈጨት ችግር ያለባቸው ሰዎች፣ ኃይልና ጉልበታቸው በፍጥነት መጨመር የሚፈልጉ ሰዎች፣ ውጥረትና ጭንቀት እንዲሁም የእንቅልፍ ችግር ያለባቸው ሰዎች ሙዝን እንዲመገቡ የሚመከር ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ስለ ሙዝ አጭር ያዘጋጀሁላችሁ መረጃ ይህንን ይመስላል ማለት ነው። እንግዲህ ሃይሆፕ ጠቃሚ መረጃ እንዳገኛችሁበት ከዚህ ጋር ተያይዞ እንግዲህ ሀሳብ አስተያየት ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው